እንግዲህ በወሎ ልብስ ሙሽራ የወሎ ሙሽራ መስለው ነው የመጡት። በነገራችን ላይ እንዴት ዋላችሁ? እንዴት አደራችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ ይብዛ። እንዴት ናችሁልኝ? የፉዬ ገላ ቤተሰቦች ስትገቡ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግቡ። በነገራችን ላይ ማታ በጣም ሲያዝናኑ ነው ያደሩት ማለት ነው ብሩኬና ሀይሚ። ሁሌ ጌመር ቢሆኑ ደስ ይለኛል። ዩቱበር እንደሆኑ ሁላ ቲክታከር ሆኖ ጌመሮች ቢሆኑ የምር ሁሌም እያንዳንዱ ጌመር እኔ ነኝ ያሉ ጊፍተር አላቸው አሸንፎ እንደሚወጡ 100%። ምክንያቱም ሁሌም ቢሆን ከማንኛውም ሰው ጋር ጌም ሲጫወቱ ተሸንፈው አያውቁም። በብሩኬም ቲክታክ ይሁን በሀይሚም ቲክታክ ማለት ነው። እና በጣም ነው ያስደነቁኝ። ማታ ሁሌም ቢመጡ እንደዛው ነው። ሁሉም ሰው እንዲመጡም ነው የሚፈልገው እዛ ላይ ማለት ነው። ኤኒሃ ዛሬ እንግዲህ የሀይሚ ቻናል ላይ ማታ አይጠብቁም በላዩ ኮሚኒቲ ላይ ፖስት አድርገዋል ማለት ነው። እና በዛው አጋጣሚ ደግሞ በቃ ደስ ይላሉ። እንደዚህ የሆነ አዳዲስ ነገሮች በራሳቸው አይዲያ ፈጥረው ሲመጡ በጣም ነው የሚያምሩት። ምንም ቢለብሱ፣ ምንም ቢያደርጉ፣ ምንም ቢናገሩ የሚያምሩባቸው ልጆች ናቸውና አሁን ላይ ያሉበት ነገር እኔ የምር በጣም ደስተኛ ነኝ ለነሱ ማለት ነው። ምክንያቱም ሲጣሉ እንደዚህ እከሌ እንደዚህ ያደረገ በዛ እንትኖች ሲመጡ እንደውም እኔ ብዙ ጊዜ ቪዲዮም አልሰራባቸውም ስለምናደድባቸው። ለምን እነሱ ምንም ቢሰሩ ይታይላቸዋል፣ ለምን እንደዚህ አይነት ሲቹዌሽን ውስጥ ይገባሉ በሚል ማለት ነው። እኒያው ሰሞኑ ቲክታክ ላይ እኔ በጣም እየተከታተልኳቸው ነው። የሚገቡት የሚያደርጉት ነገር ደስ ይላል። ማታ ደግሞ ከዳኒ ጋር ዳኒ ጉረኛ ሁሌ እንደጉረረ የሚወጣ አንድ ቀን አንበሳ ሲጮ ሰምቶ አያውቅም። ተውና ሊወርድለት ቀርቶ ማለት ነው። እና ማታ ሀይሚ ላይ የነበራችሁ ልጆች የጨረቃ ፋሚሊ እያለም ሲያመሰግን ነበር። ልጁ ምንድን ነው ያለው? ያኛው ልጅ የመጀመሪያ ከእነሱ ጋር የተጫወተው ልጅ እውነትም አልተቻላችሁ፣ እውነትም ጨረቃ ፋሚሊ ነው ያላችሁ በነገራችን ላይ ና ሲያመሰግኑ ነበረ። እነሱ ካሉኛ የትም ብንሄድ አንሸነፍም፣ መከታዎቻችን ናቸው ብለው የጨረቃ ፋሚሊ ቤተሰብን ሲያመሰግኑ ነበረ። በዛው አጋጣሚ ደግሞ እንዳይሸነፉ የሆነ ዝናሽ የምትባል ልጅ አላቃትም፣ ግን በጣም ፑሽ ስታደርጋቸው ነበር። 2 አንበሳ ነው ባይዘው ያየሁት። ሌላ ማውረዳ ከሆነ ላላቅ እችላለሁ። 2 አንበሳን ያወራል። በጣም ሊሸነፉ ነው ብዬ ተስፋ ቆርጬ ማለት ነው። የምር ጭንቀት በቃ የመጨረሻ ጭንቀት ውስጥ ገብቼ አሸንፉ እያልኩ ዱብ አረገችው። አሁንም እንደዛ ዱብ የሬ መቻት እግዚአብሔርን ይመስለኛል። የእነሱም ተከታይ ናት ወይም የጨረቃ ፋሚሊ ውስጥ ያለች ልጅ ትሆናለች። ኔው አላቅም፣ ግን በጣም እኔ በራሴ ራሱ ታመሰግናት ነበረ ማለት ልጆቹ ደስተኛ ሆነው ሲደሰቱ ስታይ የእሷ እንደ ራሷ ደስታ ነው ያየችው። ያ ነገር ደግሞ የሰው ደስታ የሚያስደስተው ሰው በጣም መልካም